አሜሪካ በአሁኑ ሰዓት በታሪኳ ታይቶ በማይታወቅ ታላቅ ህዝባዊ ማዕበል እየተናወጠች ነው። በመላ አገሪቱ የተቀጣጠለውና ንጉሥ አንፈልግም በሚል መሪ ቃል የሚካሄደው ተቃውሞ ዛሬ ወደ ለየለት ግጭትና ትርምስ ተሸጋግሯል። በሚሊዮኖች የሚቆጠሩ ዜጎች ከምስራቅ እስከ ምዕራብ የባህር ዳርቻዎች ድረስም በፕሬዚዳንት ዶናልድ ትራምፕ አስተዳደር ላይ ያላቸውን ቁጣ ለመግለጽ አደባባዮችን አጥለቅልቀዋል። ይህ ለሶስተኛ ጊዜ የተካሄደው መጠነ ሰፊ የቅንጅት ሰልፍ በተለይ በትራምፕ የኢሚግሬሽን እርምጃ በኑሮ ውድነትና አሁንም እየቀጠለ ባለው የኢራን ጦርነት ምክንያትም የፈነዳ ህዝባዊ ቁጣ ነው። አዘጋጆቹ ይህ ሰልፍ በአሜሪካ ታሪክ የታየ ትልቁ የፖለቲካ ተቃውሞ ይሆናል ብለው የጠበቁ ሲሆን ውጤቱም በመላው ዓለም ላይ ከፍተኛ ድንጋጤን ፈጥሯል። በምዕራብ የባህር ዳርቻ በተለይም በመካከለኛው ሎስ አንጀለስ የተካሄደው ተቃውሞ ወደ አስፈሪ የጦር አውድማነት ተቀይሯል። በ10 ሺዎች የሚቆጠሩ ሰዎች በከተማ ጎዳናዎች ላይ ሲያልፉ ከቆዩ በኋላ ምሽቱ ሲቃረብ ነገሮች ከቁጥጥር ውጭ ሆኑ። የሎስ አንጀለስ ፖሊስ መምሪያ እንዳስታወቀው እሁድ ዕለት ብቻ 75 ሰዎች በቁጥጥር ስር ውሏል። ሰልፉ ቅዳሜ ከቀኑ 11 ሰዓት ላይ መጠናቀቅ የነበረበት ቢሆንም ሰልፈኞቹ ግን አደባባዩን ለመልቀቅ ፈቃደኛ አልሆኑም። ከቀኑ 11 ሰዓት ከ30 ደቂቃ ላይ ፖሊስ ህዝቡ እንዲበተን ትዕዛዝ ቢሰጥም ሁኔታው ግን ይበልጥ እየተካረረ ሄደ። ሰልፈኞቹ የመካከለኛው የፌዴራል እስር ቤት ያለበትን አካባቢ የከለለውን የብረት አጥር ለመገንጠል የሞከሩ ሲሆን በፌዴራል ወኪሎች ላይም የተለያዩ ቁሶችን ይወረውሩ ነበር። ውጥረቱ እየናረ ሲሄድ ፖሊስ ህገወጥ ስብስብ መሆኑን አውጆ ታክቲካዊ የጥንቃቄ ሁኔታ ውስጥ ገባ። ፖሊስና የአገር ውስጥ ደህንነት መስሪያ ቤት ወኪሎችም ህዝቡን ለመበተን ሲሉ አስለቃሽ ጭስን ተጠቅመዋል። በኤክስ ማህበራዊ ገጽ ላይ የተጋሩ ምስሎች እንደሚያሳዩትም ጥቅጥቅ ያለ ጭስ አካባቢውን ሲሸፍነው ሰዎች ፊታቸውን ለመሸፈን ሲሮጡና ሲጋፉ ታይተዋል። ሰልፈኞቹን በበኩላቸው ኮንክሪት ድንጋይና ጠርሙሶችን በፌዴራል ወኪሎችና በፖሊሶች ላይ በመወርወር ምላሽ ሰጥተዋል። በዚህ ምክንያት በርካታ የፖሊስ አባላት ቀላል ጉዳት ደርሶባቸዋል። በቁጥጥር ስር ከዋሉት 75 ሰዎች መካከልም 66ቱ አዋቂዎች ናቸው። 8ቱ ደግሞ ህጻናት ወይም ለአካለ መጠን ያልደረሱ ወጣቶች ናቸው። ከታሰሩት መካከል አንዱ ግለሰብ ትልቅ ቢላዋ ወይም ጭቦ ይዞ በመገኘቱ ተከሷል። በምሽቱ 3 ሰዓት አካባቢ ደግሞ አካባቢው ረገብ ቢልም የከተማዋ ድባብ ግን አሁንም ድረስ በቀጠለ መልኩ በስጋት የተሞላ ሆኗል። ብሔራዊ አዘጋጆቹ ቅዳሜን በዘመናዊ አሜሪካ ታሪክ ውስጥ በአንድ ቀን ውስጥ የተደረገ ትልቁ ሰላማዊ ተቃውሞ ሲሉ ጠርተውታል። ቢያንስ 8 ሚሊዮን ህዝብ በ3300 ኩነቶች ላይ በመላው 50 ግዛቶችና በሁሉም አህጉራት በሚባል ደረጃ ተሳትፎበታል። በደቡባዊ ካሊፎርኒያ በርካታ ከተሞች ሰልፎች ቢኖሩም ትልቁና ደማቁ ግን በሎስ አንጀለስ ከተማ አስተዳደር ፊት ለፊት በሚገኘው ግሎሪያ ሞሊና ግራንድ ፓርክ የተካሄደው ነበር። ሰልፈኞቹ አገሪቱ እየሄደችበት ያለው የፖለቲካ አቅጣጫ እንዳሳሰባቸው ይናገራሉ። ለ4 ዓመታት በሰራዊት ውስጥ ያገለገለው ዶና ፖሊስ ሲናገር በአሁኑ ሰዓትም በሀገራችን እየሆነ ያለውን ነገር ለመታገል ነው የመጣሁት፣ ህገ መንግስታችንን እየደመሰሰ ያለ ሙሉ ስልጣን ያዘ ሰው አለ ብሏል። ፓትሪክ ፌሊሲያኖ የተባለ ሌላው ሰልፈኛ ደግሞ አስተዳደሩ አገሪቱን ወደ ፋሺዝም እየመራት ሲሆን ዲሞክራሲያችንም እየጠፋ ነው ሲል ስጋቱን ይገልጻል። ይህ ተቃውሞ በትራምፕ ንብረቶች አቅራቢያም ከፍተኛ ፍጥጫን ፈጥሯል። በካሊፎርኒያ ራንቾ ፓሎስ ቨርዴስ በሚገኘው በትራምፕ ብሔራዊ የጎልፍ ሜዳ ደጃፍ ላይ የንጉሥ አንፈልግም ተቃዋሚዎችና የትራምፕ ደጋፊዎች ፊት ለፊት ተጋጭተዋል። ነጭ ሊበራል ሴቶች ከሀገር ይባረሩ የሚል ጽሑፍ ያለበት ልብስ የለበሰ ሰውና ሰልፈኞቹም እርስ በርስ ጥቂት ኢንቾች ብቻ ተራርቀው ሲጮሁ ታይተዋል። ደጋፊው ይህ ሰውዬ ለህገወጥ ስደተኞች ነው ቆመው እያለ በድምፅ ማጉያ ሲጮህ፣ ሰልፈኞቹ ደግሞ ዘረኛ ወደ ቤት ሂድ በሚል ጮህ ታጅቦታል። በመጨረሻም የትራምፕ ደጋፊው በፖሊስ ታጅቦ ከአካባቢው እንዲርቅ ተደርጓል። ፎክስ ኒውስ ዲጂታል እንደዘገበው ከሆነ እነዚህ ተቃውሞዎች በ500 በሚጠጉ የኮሚኒስትና የሶሻሊስት ቡድኖች የገንዘብ ድጋፍ የሚደረግላቸው ሲሆን በዓመት እስከ $3 ቢሊዮን የሚደርስ በጀት እንደሚንቀሳቀስም ገልጿል። ይሁን እንጂ አዘጋጆቹ ለቢቢሲ በሰጡት ቃልም ትራምፕ እንደ ጨካኝ አምባገነን ሊገዛን ይፈልጋል፣ ነገር ግን ይህች አሜሪካ ናት፣ ስልጣን ደግሞ የህዝብ ነው፣ ንጉሥ ለመሆን ለሚመኙ አሊያም ለቢሊዮነር ጓደኞቻቸው አይደለም ሲሉ ተቃውሟቸውን ያሰማሉ። በሰኔ 2025 5 ሚሊዮን የነበረው የሰልፈኞች ቁጥርም በጥቅምት ወር ወደ 7 ሚሊዮን ማደጉ ይታወሳል። አሁን ግን ቁጥሩን በትክክል ለመለካት አስቸጋሪ ቢሆንም ከቀደሙት ሁሉ እንደሚበልጥ ግልጽ ነው። የዋይት ሃውስ ቃል አቀባይ አቢጌል ጃክሰን ግን ይህንን ህዝባዊ ቁጣ በትራምፕ ምክንያት ያበዱ ሰዎች የሕክምና ክፍለ ጊዜ ሲሉ አጣጥሎታል። እንደ ቃል አቀባዩ አባባል ለዚህ ጉዳይ ትኩረት የሚሰጡት ክፍያ የሚከፈላቸው ዘጋቢዎች ብቻ ናቸው። ነገር ግን በሚኔሶታ፣ ካሊፎርኒያ፣ ኢሊኖይ፣ ዋሽንግተን ዲሲ፣ ኒውዮርክና ፍሎሪዳ የታዩት ግዙፍ የህዝብ ስብስቦች የቃል አቀባዩን ንግግር ውሸት ያደርጉታል። በትንሿ የቨርሞንት ግዛት ውስጥ ብቻ ከ40 በላይ ተቃውሞዎች ተካሂደዋል።
ከ8.5 ሚሊዮን ህዝብ በላይ ከሚኖርባት የኒውዮርክ ከተማ ጀምሮ ከ2000 የማይበልጥ ህዝብ እስከሚኖርባት የኢዳሆ ግዛት ድረስም ህዝቡ የኢሚግሬሽን ወኪሎች ውጡና ለጦርነቱም ሆነ ለነዳጁ ገንዘብ የለንም የሚሉ መፈክሮችን ይዘው ወጥተዋል። በሚሲሲፒ ግዛት ኦክስፎርድ ከተማም የ72 ዓመቱ ሚች ካምቤል ከኤልቪስ በስተቀር ሌላ ንጉሥ አንፈልግም የሚል ጽሑፍን ይዞ ወጥቷል። ካምቤል ለኒውዮርክ ታይምስ ሲናገርም መነሳት አለብን፣ ሰዎች ይህን እንዴት ዝም ብለው ያሉ? ህገ መንግስቱን እየረገጡት ነው። ነዳጅ ይሁን ታሪፍ ይሁን የኑሮ ውድነት እኛ ዝም ብለን እያየን ነው ብሏል። በሚኒሶታ ግዛት ደግሞ ታሪክ የማይረሳው ታላቅ ሰልፍ ተካሂዷል። 200 ሺህ የሚጠጋ ህዝብ በሚኒሶታ ግዛት ምክር ቤት ፊት ለፊት የተሰበሰበ ሲሆን አስተዳዳሪው ቲም ዋልትስ እንደ ብሩስ ስፕሪንግስቲን፣ በርኒ ሳንደርስ፣ ጆዋን ባኤዝ እና ጄን ፎንዳ ያሉ ታዋቂ ሰዎችንና ንግግር አቅራቢዎችን ጋብዘዋል። ስፕሪንግስትን በመድረክ ላይ ሆኖ ባሳለፍነው ክረምት የፌዴራል ወታደሮች በሚኒያፖሊስ ጎዳናዎች ላይ ሞትና ሽብርን አምጥተዋል፣ ነገር ግን የተሳሳተች ከተማን የመረጡት ሲልም በከፍተኛ ድምፅ ተናግሯል። ይህ በሚኒሶታ ታሪክ ትልቁ ተቃውሞ ሆኖ ተመዝግቧል። በካሊፎርኒያም ቢሆን በሎስ አንጀለስ ከተማ ብቻ ሳይሆን በቤቨርሊ ሂልስ፣ በርባንክ፣ ዌስት ሆሊውድና ሌሎች አካባቢዎችም በመቶ ሺዎች የሚቆጠሩ ሰዎች ወጥተዋል። በሰልፈኞቹ መሃል ትራምፕን እንደ ሕፃን ልጅ የሚያሳይ ግዙፍ የሚበር ፊኛ ሲንሳፈፍም ታይቷል። የ62 ዓመቷ ሮሳና ፉት ለሎስ አንጀለስ ታይምስ ስትናገርም በትራምፕ አምባገነንነት ምክንያትም የሰው ልጅ ክብር እየረከሰና ዲሞክራሲያችን እየጠፋ መሆኑ በጣም ያሳስበኛል። አስተዳደሩ ኢሰብአዊ ነው ብላለች። ንጉሥ እንደሌለና ማንም ከሕግ በላይ ለመሆኑን ለማሳየትም ጠንካራ ድምፅና ንቅናቄ ይዘን በአንድነት መቆም አለብን ስትልም ጥሪዋን አቅርባለች። በኒውዮርክ ከተማ ሰልፈኞች ከከተማዋ መሃል ወደ ደቡብ አቅጣጫ ሲጓዙም የኢሚግሬሽን ማስከበርን፣ ትራምፕንና የኢራን ጦርነትን የሚቃወሙ ምልክቶችን ይዘው ነበር። የኒውዮርክ የሲቪል መብቶች ኅብረት ዋና ዳይሬክተርም ዶናልድ ሊምበርማን ትራምፕን የሀገሪቱ ትልቁ ጉልበተኛ ሲሉ ጠርተዋቸዋል። ተቃውሞ እንዳናደርግ እንድንፈራ ይፈልጋሉ። እነርሱን ለማስቆም ምንም ማድረግ እንደማንችል እንድናምንም ይፈልጋሉ። ነገር ግን እጅግ በጣም ተሳስተዋል ብላለች። በግሌንስ ፎልስ ደግሞ የ57 ዓመቷ ማርሻ ሉዚየር ከብዙ ሰልፈኞች ጋር ሆና ስለ ኢራን ጦርነት ስጋቷን ገልጻለች። ባሳለፍነው አርብ በሳውዲ አረቢያ በሚገኝ የአሜሪካ ጦር ሰፈር ላይ በደረሰ ጥቃት ቢያንስ 12 ወታደሮች መቁሰላቸውን ስታስታውስ፣ አጋሯ ጄክ ሹማከር በበኩሉ ወንድሙ በኢራቅ ጦርነት 3 ጊዜ ተሳትፎ በጽኑ የቆሰለ ወታደር መሆኑን ጠቅሶ ሰራዊታችን ለነዳጅ ተብሎ የተላከ ነው ወይም ደግሞ የኤፕስቲን ፋይሎችን ለመሸፈን ነው፣ እውነቱን እንነጋገር ከተባለ ሲል ተናግሯል። በአገሪቱ መዲና ዋሽንግተን ዲሲ ትራምፕ የፌዴራል ሰራተኞችን አወቃቀር በለወጡበትና የከተማዋን የታሪክ ምልክቶች በስልጣናቸው በቀየሩበት ቦታ ሰልፈኞች ለዲሞክራሲ ተዋጉ የሚሉ ምልክቶችን ይዘው ወጥተዋል። የ56 ዓመቷ የፌዴራል ሰራተኛ ኪምም ለዋሽንግተን ፖስት ስትናገር ቀደም ሲል ስራዬን አጣለሁ ብዬ እፈራ ነበርም፣ ነገር ግን በርካታ ጦርነቶችንና የውጭ ወረራዎችን ከጀመሩ በኋላ እንዲሁም አሜሪካውያንን ማሳደድ ከጀመሩ በኋላ ውስጥ ያለው ፍርሃት ተሰብሯል ብላለች። በቦስተን፣ ናሽቪል፣ ሂውስተንና እንደ ሼልቢቪል ያሉ ትናንሽ ከተሞችም ተቃውሞ ደርሷል። የህዝባዊ ቁጣ ከአሜሪካ አልፎ ወደ ባህር ማዶም ተሻግሯል። በፓሪስ፣ ለንደንና ሊዝበን የሚገኙ ሰልፈኞችም ትራምፕን ፋሽስት እንዲሁም የጦር ወንጀለኛ የሚሉ ምልክቶችን ይዘው የወጡ ሲሆን ከስልጣን እንዲነሱም ጥሪ አቅርበዋል። በሮም፣ ማድሪድ፣ አምስተርዳም፣ ሲድኒ እንዲሁም ቶኪዮ ተመሳሳይ ትዕይንቶችም ታይተዋል። የትራምፕ ተቀባይነት መጠን እጅግ ዝቅተኛ ደረጃ ላይ ደረሰ ሲሆን የእርሳቸው ደጋፊ የነበሩትም ጭምር አሁን በሁኔታው ቅሬታን እያሳዩ ነው። ብዙዎችም 13 የአሜሪካ ወታደሮች ለሞቱበትና የነዳጅ ዋጋ እንዲንር ላደረገው የኢራን ጦርነትም ተቃውሟቸውን እያሰሙ ቀጥሏል። ጦርነቱ አሁን በይፋ 1 ወር ሞልቶታል። በመካከለኛው ምስራቅ ያለው ሰዓትም በመላው ዓለም ላይ ተጽዕኖን እያሳረፈ ይገኛል። የኃይልና የነዳጅ እጥረቱ የዓለምን ምጣኔ ሀብት ክፉኛ እየፈተኑ ነው። በኢትዮጵያም ቢሆን የዚህ ጦርነት ውጤት በጋድ እየታየ ነው። የየመኑ ሁቲዎች ጥቃት መጀመራቸው ደግሞ ጦርነቱ ወደ ከፋ ደረጃ እንደሚሸጋገርና የዓለምን የንግድ መስመር ይበልጥ አደጋ ላይ እንደሚወድቅ ትልቅ ምልክት ነው። ጦርነቱ የሚያስከትለው ቀጣይ አደጋ እጅግ አስከፊ እንደሚሆን ባለሙያዎች ያስጠነቅቃሉ። የአሜሪካ ከተሞች በጭስና በአስለቃሽ ጋዝ መታፈን እንዲሁም በመካከለኛው ምስራቅ ያለው የባሩድ ሽታ ተደማምረው ዓለምን ወደማይታወቅ ጥቁር ምዕራፍ እየመሯት ይገኛሉ። ጦርነቱ 1 ወር ሞልቶት ወደ ሁለተኛ ወር ሲሸጋገርም በቀጣይ የሚጠበቁት ክስተቶች የቀድሞውን ስርዓት ሙሉ በሙሉ የሚያፈርሱ እንጂ የሚያክሙ አይመስሉም። አሁን በትልቁ የሚጠበቀውና እንቅልፍ የሚነሳው ጉዳይ አሜሪካ በሁለት ግንባር የተከፈተባትን ጦርነት እስከ መቼ ትቋቋሟለች የሚለው ነው። በቀጣይ በአሜሪካ የውስጥ ፖለቲካ ውስጥ የሚጠበቀው ትልቁ ስጋትም የተቃውሞ ወደ ለየለት አመፅ የመቀየር ዕድል ነው።
በሎስ አንጀለስ የታየው የ75 ሰዎች መታሰርና የፖሊስ ታክቲካዊ ጥንቃቄ አዋጅም በቀጣይ ቀናት ወደ ሌሎች ትላልቅ ከተሞች እንደሚዛመት ይገምታል። ሰልፈኞቹ አሁን ንጉሥ አንፈልግም ከሚል መፈክር አልፈው ሌሎች የፌዴራል እስር ቤቶችንና የመንግሥት ሕንፃዎችን የመውረር ሙከራ እያደረጉ ነው። ይህ ደግሞ በትራምፕ አስተዳደር በኩል ወታደራዊ አገዛዝ ወይም ማርሻሉ እንዲታወጅ ሰበብ ሊሆን ይችላል። ፖሊስ አስለቃሽ ጋዝ መጠቀሙ ህዝቡን ወደ ቤት ከመመለስ ይልቅ ይበልጥ እንዲቆጣና ይበልጥ ኃይለኛ የሆኑ መከላከያ ዘዴዎች እንዲጠቀም እያደረገው ነው። በቀጣይ ሳምንታት ውስጥም በአሜሪካ ጎዳናዎች ላይ የሚታየው ትዕይንት ከዲሞክራሲያዊ ተቃውሞ ይልቅ የእርስ በርስ ጦርነት የሚመስሉ ግጭቶች ሊሆኑ እንደሚችሉ የደህንነት ባለሙያዎች ያስጠነቅቃሉ። በወታደራዊ ግንባር ደግሞ በቀጣይ የሚጠበቀው እጅግ ዘግናኝ ምዕራፍ የአሜሪካ የምድር ጦር ወረራ ነው። 3500 የባህር ኃይል አባላትና ሌሎች ወታደራዊ ኃይሎችም በዩኤስኤስ ትሪፖሊ የጦር መርከብ አማካኝነት ቀጠናው ላይ መድረሳቸው ፔንታጎን ለሳምንታት የሚቆይ የምድር ለውጊያ ዝግጁ መሆኑን ያሳያል። ሆኖም የኢራን ምላሽ በሳት እንለበልባቸዋለን የሚል በመሆኑ አሜሪካ በታሪኳ አይቶ በማታውቅ ሁኔታ በሺዎች የሚቆጠሩ ወታደሮቿን በሬሳ ሳጥን ልትቀበል እንደምትችል ይሰጋል። የኢራን ፓርላማ አፈ ጉባኤ የሰጡት ማስጠንቀቂያም ቀላል ተደርጎ የሚታይ አይደለም። አሜሪካ ወደ ኢራን ምድር የምትገባ ከሆነ ጦርነቱ ወደ ሽምቅ ውጊያ ተቀይሮ ለዓመታት ሊቀጥል ይችላል። ይህም አሜሪካንን እንደ ኢራቅና አፍጋኒስታን ሁሉ ሌላ የሚያጎጡበት አዘቅት ውስጥ የሚከታት ይሆናል። በቀጣይ የሚጠበቀው ሌላ ታላቅ አደጋ የዓለም የንግድ መስመር ሙሉ በሙሉ መዘጋት ነው። እስካሁን የሆርሙዝ ወሽመጥ በኢራን ቁጥጥር ስር መውደቁ የዓለምን 20 በመቶ ነዳጅ አግዶታል። አሁን ደግሞ የየመኑ ሁቲዎች በደቡብ እስራኤል ላይ የጀመሩትን የሚሳኤልና የድሮን ጥቃት ወደ ባብ ኤል መንደብ ወሽመጥ የማዞር እቅድ እንዳላቸው ፍንጭ ሰጥተዋል። ሁቲዎች በቀጥታ ወደ ጦርነቱ ገብተው የስዊዝ ካናል የሚዘጋ እርምጃ ከወሰዱ የዓለም ኢኮኖሚ ደም ዝውውሩ ይቆማል ማለት ነው። ይህ ከተከሰተ የነዳጅ ዋጋ በአሜሪካና በአውሮፓ ብቻ ሳይሆን እንደ ኢትዮጵያ ባሉ ሀገራትም ማንም ሊገምተው የማይችል ደረጃ ላይ ይደርሳል። አሁን በኢትዮጵያ የሚታዩት ረጃጅም የነዳጅ ሰልፎች ወደ ከፋ የምግብ እጥረትና የትራንስፖርት መቆም ሊያመሩ ይችላሉ። ዓለም አቀፍ ድርጅቶችም እንደሚሉት የጦርነት በዚህ ከቀጠለ በታዳጊ ሀገራት ውስጥ ታላቅ ረሃብን ሊቀሰቅስ ይችላል። በትራምፕ አስተዳደር ውስጥ የሚጠበቀው ጉዳይም ከፍተኛ የመዋቅር መፈራረስ ነው። የፕሬዚዳንቱ ተቀባይነት ታሪክ የማይረሳው ዝቅተኛ ደረጃ ላይ መውረዱና በገዛ ደጋፊዎቹ መካከል የተፈጠረው ቅሬታ ዋይት ሀውስን ብቸኛ ያደረገው ነው። ትራምፕ ኢራን ሁሉንም ነገር አታለች ቢሉም በመሬት ላይ ያለው ሀቅ ግን ኢራን አሁንም በአቡዳቢና በኦማን የሚገኙ የአሜሪካ አጋሮችን መሰረተ ልማት ማውደም መቻሏ ነው። በቀጣይ ቀናትም የአሜሪካ የጥምረት አጋሮች እንደ እንግሊዝና ፈረንሳይ ያሉ ሀገራት የራሳቸውን ወታደሮች ሕይወት ለመታደግ ሲሉ ከአሜሪካ ጋር ያላቸውን ወታደራዊ ትብብር ሊያቋርጡ አሊያም ሊቀንሱ እንደሚችሉ ፍንጮች አሉ። በመጨረሻም በቀጣይ የሚጠበቀው ትልቁ ስጋትም የኢራን አጸፋዊ እርምጃ ወደ አሜሪካ ምድር መሸጋገሩ ነው። የንጉሥ አንፈልግም ተቋሚዎች በትራምፕ ንብረቶች ፊት ለፊት የሚያደርጉት ፍጥጫ በኢራን ወኪሎች ተጠልፎ ትልቅ የሽብር ጥቃት በአሜሪካ ከተሞች ውስጥ ሊፈጠር ይችላል ከሚል ስጋት አለ። የኢራን ጦር አሁን ግንባሩን ወደ ምጣኔ ሀብትና ባንኮች ማዞሩን ማጎጁም በቀጣይ ቀናት በመላው ዓለም ከሚገኙ የአሜሪካ የፋይናንስ ተቋማት ላይ ከፍተኛ የሳይበር ጥቃት ሊሰነዘር እንደሚችል የሚጠቁም ነው። በአጠቃላይ አሜሪካ ዛሬ በውስጥ ተቃውሞና በውጭ ጦርነት መካከል ተጨምቃ ትገኛለች። መጋቢት 28 ቀንም የታየው ህዝባዊ ሱናሚ ትራምፕ እንደ ንጉሥ እገዛለሁ የሚሉን ህልማቸውን ዳግም እንዲፈትሹ የሚያስገድድ ነው። የ75 ሰዎች መታሰርና የአስለቃሽ ጭስ ድብደባ ግን ህዝቡን ወደ ቤት የሚመልሰው ሳይሆን ቁጣውን ይበልጥ የሚያቀጣጥለው እንዳይሆን ሰግቷል። ጦርነቱ በባህር ማዶ በሚሳኤል ፍንዳታ ቢቀጥልም አሜሪካ በቤት ውስጥ ግን በታላቅ ህዝባዊ ማዕበል እየተናጠች ትገኛለች። ዓለም አሁን በትኩረት የምትመለከተው የትራምፕን ቀጣይ እርምጃ ነው። ወይ ህዝባቸውን ሰምተው ፖሊሲዎቻቸውን ይለውጣሉ፣ አለዚያም አገሪቱን ወደማይመለስ የእርስ በርስ ግጭት የምታመራ ይሆናል።